በዛሬው ቪዲዮ ሶስት በጣም ፓወርፉል እንዲሁም አስደናቂ የሆኑ የዩቲዩብ አፕዴቶችን የማስመለክታችሁ ይሆናል። እነዚህ ሶስት አፕዴቶችን እንግዲህ አብዛኛው ኮንቴንት ክሬተር ዩቲዩብ ላይ ኤግዚስት እንዳደረገ አያውቅም። እንዲሁም ደግሞ የዩቲዩብ ተጠቃሚ የሆነም እነዚህ ሶስት አፕዴቶች ዩቲዩብ ላይ መጨመራቸውን ኖቲስ አላደረጉትም። በዛሬው ቪዲዮ እነዚህ ሶስት ፓወርፉል የሆኑ የዩቲዩብ አፕዴቶችን የማስመለክታችሁ ይሆናል። ይህ ደግሞ ለኮንቴንት ክሬተሮች ሞስት ኦፍ ታይማቸውን ሴቭ የሚያደርግላቸው እንዲሁም ደግሞ ለተለያዩ ፐርፐስ መጠቀም የምንችልበት እንዲሁም ደግሞ ለመልቲ ታስኪንግ በጣም ፓወርፉል የሆኑ የዩቲዩብ አስደናቂ የሆኑ ፊቸሮች ናቸው ማለት ነው። ቪዲዮን እስከ መጨረሻው መከታተል እንዳትረሱ ቢካዝ ኤቭሪ ዲቴል ብሬክዳውን ሁሉም ነገር የማስመለክታችሁ ይሆናል። ሜክ ሹር ቪዲዮን እስከ መጨረሻው መከታተላችሁ ፕላስ ደግሞ ለቻናሉን አዲስ ከሆናችሁ ይህንን የቴክ ቻናል አሁን ሰብስክራይብ ማድረግ እንዳትረሱ። ቪዲዮን እስከ መጨረሻው መከታተል እንዳትረሱ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አሁን ቀጥታ ወደ ዛሬው ፕሮግራማችን እንገባለን ማለት ነው። አብራችሁን ቆዩ። ኦኬ በቅድሚያ የምንመለከተው ፊቸር ማለት ነው ኤአይ ቪዲዮ ሳመራይዚንግ ይባላል። እሱም ማለት እንግዲህ እዚህ ጋር ለምሳሌ ዩቲዩብ ላይ ከገባችሁ በኋላ የፈለጋችሁትን ቪዲዮ እንደዚህ ፕሌይ አድርጋችሁ ትከፍቱታላችሁ ማለት ነው። Hey creators, let's talk about AdSense, the tool you need to earn money and get paid for your YouTube channel. አንድ የምትፈልጉትን ቪዲዮ ዩቲዩብ ላይ ከከፈታችሁ በኋላ ምን ታደርጋላችሁ መሰላችሁ? እዚች ጋር ከሼር አይከን በስተቀኝ በኩል እዚች ጋር የጄሚኒ ኤአይ አይከን ታገኛላችሁ። የጄሚኒ ኤአይ አይከን ክሊክ በማድረግ በቀላሉ የቪዲዮ ሳመራይዚንግ ዲያሎግ ቦክስ ይከፈትልናል ማለት ነው። ከዚህ በፊት እንግዲህ ዩቲዩብ ላይ ይሄ አፕዴት አልነበረም፣ እንዲሁም ደግሞ ቪዲዮ ሳመራይዚንግ የሚባል ፊቸር ራሱ አልነበረም ነበር። እንግዲህ ከቅርብ ጊዜያት አንስቶ ዩቲዩብ ከጄሚኒ ኤአይ ጋር ፓርትነር በማድረግ በቀላሉ ለክሬተሮች የተለያዩ ቪዲዮዎችን ሳመራይዝ የምናደርግበትን ፊቸር ከፍቶልናል። ለምሳሌ ስለዚህ ቪዲዮ ሳመራይዝ ለማድረግ እዚች ጋር ሳመራይዝ ዳ ቪዲዮ የምትል ፕሮንት አለች። እሷን ፕሮንት አንዴ ክሊክ አድርገን ሰንድ ስናደርግለት በጣም በአጭር ሰከንድ ውስጥ እንደምትመለከቱት ሙሉ ዲቴል ስለ ቪዲዮ የሚያወራበትን ማለት ነው ሳመራይዜሽን ይሰጠናል። እንግዲህ በእያንዳንዷ ሰከንድ በእያንዳንዷ ደቂቃ ቪዲዮ ስለምን አይነት ቶፒክ እያወራ እንደሆነ በታይም ስታምፕ እንደምትመለከቱት አስቀምጦልናል። እንግዲህ ይሄ እንግዲህ ቪዲዮ ሳመራይዜሽን ነው እንጂ ከሱ ጋር ሪሌትድ የሆኑ ፕሮንቶችን ከስር እንደምትመለከቱት በዚህ መልኩ ዘርዝሮልናል። እኛ የምንፈልገው ክሊክ በማድረግ በቀላሉ የሚያመጣልን ሪዛልት መደመምና መገረም ብቻ የሚጠበቅብን ማለት ነው። እንግዲህ እያንዳንዷን ማለት ነው ዲቴል ብሬክዳውን አድርጎ ያስቀምጥልናል ስለ ቪዲዮ። በሁለተኛ ላይነት የምመለከተው እንግዲህ ይሄ የሚጠቅመን ለኮንቴንት ክሬተሮች ነው፣ ወይም ደግሞ ዩቲዩብ ላይ ኮንቴንት ክሬት ለምናደርገው ብቻ ነው ይሄ ፊቸር የሚጠቅመው። እንግዲህ እሱም እንግዲህ ምን መሰላችሁ ቮይስ ኮሜንት ሪፕላይ ይባላል። እንግዲህ ይህን አፕዴት ዩቲዩብ በቅርብ ጊዜ ነው የጨመረልን። ይህን አፕዴት ለመጠቀም ለምሳሌ ወደ ራሳችሁ ወደ ፈለጋችሁት ቪዲዮ ገቢ የማግኛ መንገድ ሲሆን እሱም የኮንቴንት ሀሳብ ማምጣት በዚህ መልኩ የራሳችሁ ቪዲዮ ላይ ከገባችሁ በኋላ ከዚህ በፊት ቪዲዮአችሁ ላይ ኮሜንት ያደረገ ኮሜንት ይኖራል። ኮሜንት ላይ ትገቡና ምን ታደርጋላችሁ መሰላችሁ? ከዚህ በፊት እንግዲህ ኮሜንት ሪፕላይ የምታደርጉት ኪቦርዳችሁ ላይ ታይፕ አድርጋችሁ ነበር ኮሜንት የምትመልሱት። አሁን እንግዲህ ዩቲዩብ ባመጣልን በጣም ሂውጅ የሆነ አፕዴት ማለት ነው በቀላሉ በቮይስ ብቻ ለኮሜንቶች ሪፕላይ መጻፍ እንችላለን ማለት ነው። ለምሳሌ አንድ ኮሜንት ላይ እንግባና ሪፕላይ በተናላለች። ከሪፕላይ ቀጥሎ እዚሽ ጋር እንደምትመለከቱት የቮይስ ኦቨር አይከን አለች። እሷን ክሊክ በምናደርግበት ጊዜ በቀላሉ ማለት ነው ለምሳሌ የቮይስ ኦቨር አይከኗን ሆልድ አድርገን እንይዛታለን ማለት ነው። በዚህ መልኩ ቮይስ ማለት ነው ሪፕላይ መስጠት ትችላላችሁ። ሪካርድ አድርጋችሁ ቮይሳችሁን ሲጨርሱ በቀላሉ እዚሽ ጋር ሰንድ የምትሏን መንካት ብቻ ነው። እንግዲህ ከዚህ በኋላ ረጅም ቴክስቶችን እየጻፋችሁ ጊዜያችሁን ዌስት ማድረግ አይጠበቅባችሁም። በቀላሉ ቮይስ ማለት ነው ሪፕላይ ማድረግ ትችላላችሁ ማለት ነው። እንግዲህ ታይፕ ያደረጋችሁ መቸገርና ጊዜያችሁን ዌስት ማድረግ አይጠበቅባችሁም። በዚህ መልኩ ለተለያዩ ኮሜንቶች ለቻናላችሁ ማለት ነው ሪፕላይ ማድረግ ትችላላችሁ በድምጻችሁ ብቻ ማለት ነው። ቴክስት መጻፍ አይጠበቅባችሁ። ይህን አፕዴት እንዴት አያችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን ቀጥታ ወደ መጨረሻና ወደ ሶስተኛው ፊቸር እንገባለን። አብራችሁን ቆዩ። ኦኬ ሶስተኛ ላይና ፋይናሊ የምንመለከተው ማለት ነው የዩቲዩብ ፊቸር ፒክቸር ኢን ፒክቸር ሞድ ይባላል። ይህም ማለት እንግዲህ ከዚህ በፊት የዩቲዩብ አፕሊኬሽን ላይ ስትጠቀሙ
ስትጠቀሙ የተለያዩ ቪዲዮዎችን እዚህ ጋር አሁን ግልጽ ላደርግላችሁ የሚፈልገው ነገር ፕሮምፕት ኢንጂነሪንግ ከዚህ በፊት ዩቲዩብ ላይ ገብታችሁ ቪዲዮ በዚህ መልኩ እየተመለከታችሁ በስልካችሁ በሆም በተን እንደዚህ ስትወጡ ማለት ነው ቪዲዮ ክሎዝ አድርጎ ይወጣባችኋል ወይም ደግሞ ቪዲዮ ይዘጋባችኋል እንጂ እዚህ ጋር ከላይ አይጫወትላችሁም ወይም ደግሞ ባክግራውንድ ላይ ፕሌይ አያደርግላችሁ ማለት ነው። ስለዚህ ለዚህም እንግዲህ ዩቲዩብ በቅርቡ ባመጣው ፊውቸር ማለት ነው ፒክቸር ኢን ፒክቸር ሞድ በማድረግ ወይም ደግሞ በቀላሉ ሴቲንጋችን ላይ እንገባለን። እዚህ ጋር የዩቲዩብ አፕሊኬሽን ላይ እንዳለን እዚህ ጋር ሴቲንግ አለች ላይ ኮርነር ላይ ሴቲንግ ውስጥ ከገባን በኋላ ምንድነው የምናደርገው ይሄንን ፊውቸር ለመጠቀም ቪዲዮ ፕላይ ባክ የምትላለች እዚህ ጋር ፕላይ ባክ የምትላለች እሷን አንዴ ክሊክ እናደርጋለን። በመቀጠልም እዚህ ጋር አራተኛ ላይ መጨረሻ ላይ ማለት ነው ፒክቸር ኢን ፒክቸር ሞድ የምትላለች እሷን እንዲህ እናንተ ጋር ኦፍ ሆና ነው የምትኖረው በእርግጠኝነት አንዴ ኦን እናደርጋታለን። በዚህ መልኩ እንግዲህ ኦን ካደረግን በኋላ ማንኛውም ቪዲዮ ዩቲዩብ ላይ ገብተን በምንመለከት ጊዜ አይደለም ምንም ኮዲንግ አያችሁ በዚህ መልኩ ከቪዲዮ ከወጣን በኋላ ባክግራውንድ ላይ ራሱ መጠቀም እንችላለን። ፕላስ ደግሞ መልቲ ታስክ ማድረግ እንችላለን። እንደምትመለከቱት በዚህ በኩል ሌላ አፕሊኬሽኖችን እየፈለግን አፕሊኬሽን እየተጠቀምን በዚህ በኩል ደግሞ የዩቲዩብ ቪዲዮ መመልከት እንችላለን ማለት ነው ክሎዝ አድርገልብን ማለት ነው። ይህ ፊውቸር እንግዲህ ከዚህ በፊት ለፕሪሚየም ተጠቃሚዎች ብቻ ወይም ደግሞ እዚህ ኢትዮጵያ ውስጥ ለምንጠቀም አይሆንም። የምንጠቀም ከሆነም ለፕሪሚየም ተጠቃሚዎች ብቻ ነበር የሚሰራው። ውድ ቤተሰቦቻችን የዛሬ ቪዲዮ ይህን ይመስል ነበረ። አይ ሆፕ የሆነ ቁም ነገር እንደጨበጣችሁበት። እንደዚህ አይነት አስተማሪና ቁም ነገር አዘል ቪዲዮዎች የሚመቻችሁ ከሆነ ይህንን ቻናል ዛሬውኑ ሰብስክራይብ ማድረግ ቪዲዮውን ላይክ በማድረግ ለብዙ ሰዎች ተደራሽ እንዲሆን አስተዋጽኦአችሁን አድርጉ። እኔ አብሬያችሁ የቆየሁት እስራኤል አሌክስ ነበርኩኝ። ይህ ደግሞ ኢትዮ ቴክ ሪቪው ነው። በቀጣይ አሪፍና አስተማሪ ቁም ነገር አዘል ቪዲዮ እስከምንመለስ ድረስ የቴሌግራም ኮሚኒቲያችን መቀላቀል ትችላላችሁ። ለዛ ደግሞ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ አሪፍና አስተማሪ ቁም ነገር አዘል ቪዲዮ እስከምንገናኝ በያላችሁበት ቸር ቆዩልኝ። ፒስ አይ